እኔ ከኔ እንድማሩ ብዬ ነው። ከዚህ በፊት ዱባይ ሰራ ባለትዳር ነበርኩኝ እና 4 አመት ሰርቼ ወደ ማለት 4 አመት ነበር። ከዚህ በፊት 4 አመት ሰርቼ ነበር ዱባይ። ባሌን ከየት ብዬ እንደሚጀራጅ ምሳርቁና በእኔ ማለት ልክ እኔ ዱባይ ስመጣ ከቤት ወጣ ዶክመንቶቹን ይዞ ምናምን ነገር ማለት ነው። ከዛ ማዘር ልጅ ባባ ላ የኛ የጋብቻ እሺ መጀመሪያ ሱድ ቤሩት ልኮኝ ነበረ። ልክ መጀመሪያ ፕሮሴሱን ሲጀምር ዱባይ ሳልመጣ በፊት ከመጀመሪያ እንዲጀምር ብዬ ነው። ከዛ ቤሩት ላከኝ። ሲልከኝ ከላከኝ በኋላ ካልመጣሽ አለኝ እና በአንድ አመት የተመልሽ ሄድኩኝ። ሲሄድ ለምን እንደምጠራኝ አልኩትኝ። አብረን ወደ ሳውዲ አረቢያ እንድንሄድ ነው አለኝ። ግን የተወሰነ ብር ልኬለት ነበር የሰራሁበትም እና የት አለ ፕሮሰስ የጀመርኩ ምናምን ብዬ ስጠይቀው ቆይ ነገ ዛሬ ቆይ እንደዚህ ኤጀንሲች እንደዚህ ብሎኛል ብሎ ማራዘም ጀመረ። ከዛ በአጋጣሚ ልጅ ተፈጠረ። የመጀመሪያ ልጅን ትቻት የሄድኩትኝ፣ ሁለተኛ ልጅ ተፈጠረ። ከዛ ስፈጠር ምንም ነገር የለኝም በእጅ ላይ ምንም ነገር ማረጉ ነገር የለም እና በአጋጣሚ ነው ልጁም የተፈጠረ። ከዛ ማምሸት ጀመረ፣ መሄድ ጀመረ። የት ሄድክ ስለው ፊልድ እጄ ነው። ምን የሰራ ፊልድ ምንድን ምን አይሰራ ነው የምሰራው ፊልድ ስለው በቃ የሆነ ነገር ጀምራለሁ እኔ እና አንቺ የምንለወጥበት። ኦኬ ከቤሩት ያመጣኸኝ ሰርቼ እንዳልለወጥ ልታደርገኝ ነው አልኩትኝ። አይደለም እኮ እናትዬ እና አንቺ ተያይዘን ሄድን አብረን እንድንለወጥ ነው። አንቺም ሰርተሽ አንቺ በቤት ሰራተኛ እኔ ደግሞ በዘበኝነት አለ እና ለምን እንደዛ አዳረግም እጂሱ እንደዚህ ብሎኝ በቃ ተውኩትኝ እና ልጄም ወለድኩኝ በሰላም። ከባድ ነበር የወረድኩበት ልጄ። እርጉዝ ሲሆን በቃ ትቶኝ ሄደ። 3 ወር 4 ወር ምናምን ቆይቶ ይመጣል። እንዴት ሄደን እኔ ነፍሰ ጡር ሆኜ እናቴ ጋር ነው የምኖረው። እናቴ ማለት ተከራይታችሁ ከምትኖሩ ብላ የሆነች የተወሰነች ክላስ ሰጥታናለች እናቴ ማለት ነው። ከዛ እንዴት ነው ትተኝ የምትለው? እናቴ ባትኖር ኖሮ እኮ እኔ ጉሻ ነው የምበላኝ። ይቺ ጻዴ ደግሞ አለች። ይሄኛው ልጅም እርጉዞኝ አይከብድም፣ በፍጹም ብርም አይረዳኝም፣ የሆነ ምንም ሊያደርግልኝ አልቻለም። ከዛ ሰዎች ይነግሩኛል፣ የትም እኮ ባለቤትሽ እኮ ከሴት ጋር ሴት ሽሸኛ አይተናል፣ ሴትዮዋ ጋራ የጻ ልጅ ተሸክማ አይተነዋል ይለኛል። እኔ ደግሞ አላመንኩም። ታውቃለህ ለምን? በጣም ወደዋለሁ። ብዙ ነገሮችን አብረን አሳልፈናል። ችግሩንም መከራውንም ደስታውንም በጣም ብዙ ነገሮችን አሳልፈናል እና ላምነው አልቻልኩም። ከዛ እያለ ቤት መብላት አቆመ። ምግብ ለእኔ በቃ ጊዜ መስጠት ሁሉ አቆመ። እንዴ ምንድን ተፈጥሮ ነው? እኔ ምን አጎደልኩ? በስቲ የት ነው የምታመሻሽ? ስራ ቦታ ክልየው ምንድን ነው የምትሰራ? የት ነው የምትውለው? ከማን ጋር ነው የምትውለው? ጓደኞች ማን ናቸው? እኔ እኮ አታምኝም እንዴ እናት? እኔ እኮ እንደዚህ ነው ለአንቺ ነው፣ ግን ለአንቺ ነው ብሎ የሚረዳኝ ነገር የለም። ቤት ውስጥ ምንም ነገር የሚያደርገው ነገር የለም። አንዳች ነገር እንኳን ለእኔ አጥሚት ሄዶ እንኳን የመገዛበት የሆነ ነገሮች መጫቱኝ ምንም ነገር ሊረዳኝ እንኳን አልቻለም። እውነት ለመናገር ጓደኛው ነው እንደውም ለልጄ ክርስትና አንዳንድ ነገሮች ይረዳኝ ነበረው ነው። ጓደኛው በጣም ጥሩ ሰው ነው። ከዛ እንደዛ እያለ በቃ የሆነ ውስጥ ነገሮች ኖሮክ እየባሰ ስመጣ ይቀፋል። ከዛ ዱባይ ሞከርኩኝ። ልጄን 2 አመት ትቼ ወደ ዱባይ መጣሁ። እንደውም የባስ ብሎ ዶክመንቶቹን የስራ ልምዶቹ ምናምን የኔና የሱ ጋብቻ ወረቀቱን እንዳለ ሰብስቦ ከቤት ይወጣል። ከዛ ማዘር ልጄ እኮ ባለቤትሽ 2 ልጆች እኛ ላይ ትቶ ወጣ። ወዴት ነው የሚወጣው? አላቅም ሄዷል። ጓደኞቼ የስራ በፊት የምንተዋወቃቸው የስራ ባልደረቦች የትምዬ እንደዚህ እግዚአብሔር ምስክሬ ነው የሚልክ ምንም ነገር አላምነውም። ግን ስልክ ደውሎ ከስል እናትዬ እንዴት ነሽልኝ? መቼ ነው የምትመጭልኝ? እንደዚህ ብር ላክልኝ ምናምን ነገር። ግን እግዚአብሔር ስጣት እናቴ በፍጹም ለሱ ብር እንዳትልኪ ነበር የምትለኝና ብር ልክ ያላቅም እግዚአብሔር ይመስገን በዚህ በኩል። ከዛ በቃ አላሌላ እኔ ቤት ልሰራ ነው፣ እንደዚህ መሬት ገዝቻለሁ፣ እንደዚህ ሰርቻለሁ፣ አገር ቤት ደግሞ ከብቶች ገዝቻለሁ፣ እንደዚህ እናት የሆነ ነገር ርጂ ምናምን ነገር
ማዘር እንደዚ እናቴ እንደዚህ እያለኝ ነው። ምን ትይኛለሽ እላታለሁ። እናቴ ምንም የምደብቃት ነገር ስለሌለ ማለት ነው። ከዚያ ማዘር እንዳትለይ ልጆችሽን እዚህ ጋር የማያቸው ነገር የለም፣ የሚረዳቸው ነገር የለም። እና ልጆቹ ደግሞ አባቴ ለምን አትመጣም ሲሉት ቆይ ዛሬ እመጣለሁ፣ ነገ እመጣለሁ፣ መጥቼ አይቼዋለሁ። ሕፃን ልጅ ደግሞ ብዙ ነገር ነው የምቀረጽበት እና ከዚያ ተመልሼ 4 ዓመቴን ጨረስኩኝ። አጋጣሚ ነው ለሱ ሳልነግር ነው እንደውም የሄድኩትኝ። ልጆቹ ምን ያህል እንደሚከታተላቸው እያያችኋለሁ። በስንት ጊዜ ነው የሚመጣ ለማለት ማለት ነው። ከዛ ሄድኩኝ ቤተክርስቲያን ከኪዳነ ምሕረት ስመለስ ቁጭ ብሎ ዲስትሮስ አስጠርጋየሁ። ደነገጠ። እንደ እናት ልጅ መጥተሽ ነው እንደ ሳትነግሪኝ መጣሽ ምናምን ነገር። አይ አጋጣሚ እኮ ሴትዮ አሳፍራኝ ነው አልኩትኝ እና ከዚያ እኔ ከሄድኩ በ15 ቀን ምናምን ነው አጋጣሚ ሰፈር ላይ መጣ። እሱንም ልጆቹን ለመጠየቅ ሳይሆን ከጓደኞቹ ጋር ለመዝናናት ማለት ነው። ከዚያ እሺ ቤትክን አሳየኝ እስቲ ምንድን ነው የምትሰራው? አንተ እኮ የልጆች አባት ነህ፣ ብዙ ነገሮች ያሳለፍኩ የድህነት ባልነት ሳይኖረኝ አንተም ሳይኖርህ ብዙ ነገሮችን አብረን አሳልፍን ስለሆነ እስቲ ሳትደብቀኝ ንገረኝ። እኔ ያጎደልኩበት ነገር የለም። እስቲ የት ነው የምትሰራው? የት ነው የምታድረው? ምንድን ነው? የምር ነው የምልክ እንደ ሀብታም እንደ ባለስልጣን ሰው ነው እና ልብሱን ምናምን የሚቀያየረው። ልብሶችን የት ነው የምታጥባቸው? ጓደኛዬ ጋር እኮ ነው የምኖረው። እንዲህ ጓደኛ ጋር ከምትኖር ለምን ቤት ተከራይተህ ልጆችን ሰብስቤ ከሰራተኛ ጋር ለምን አታሳድጋቸው? አይ እናት እኮ ብቻዬን ምንም ብቻ ከሚከብድ ነገር የለም። እንዲህ ጓደኛ ጋር እስከ መቼ ድረስ ነው የምትኖረው? እሺ ጓደኛ ጋር ቢሆንም እስ የጓደኞችን ስልክ ስጠኝ ልያቸው እንትን ልበላቸው። ከዛ አንድ ቀን የሆነ የባለስልጣን የምኖሩበት አለ ብሎኝ ወደ ኮተቤ ሄድኩኝ። ኮተቤ ሲሄድ ፎቶን አሳየኋቸውና አረ እንደዚህ አይነት ሰው የኛ ጋር አይኖርም፣ መቶ ማያውቅም፣ አናውቅም። ለምን እዛ ነው ማድረው ምናምን የሆነ ትንሽ ምንድነው የዝንት ፖለቲ እንትን ውስጥ ስላለ ማለት ነው። ከዛ እዛ ሲጄ ሲጠይቃቸው አረ እንደዚህ አይነት ሰው የለም፣ እነዚህ የተከበሩ ባለስልጣኖች ናቸው የሚያድሩት እና በላይ በር ሊገባ ይችላል ወይስ በሌላኛው በር ሊገባ ይችላል? በፍጹም አሉኝ። እና ከዚያ በኋላ እሱን ሄድኩኝ አላልኩትኝ። ከዛ አባትዬ እስቲ በእናትህ ስሙትልህ፣ እኔ እኮ እኔ በጣም ነው የምወደው፣ ትዳሬ ማፍረስ አልፈልግም፣ በሌሎች ላይ የሚደርሱ ነገር እኔ ላይ እንድደርስ አልፈልግም። ልጆቻችን በጋራ እናሳድጋቸው። ልጆች ያለ አባትና ያለ እናት ማሳደግ በጣም ማለት ከባድ ነው። በሌሎች የሚፈረውን በእኔ ላይ እንድደርስ ስለማልፈልግ ተረጋግተህ አስብና ንገረኝ። ቁርጡን አልፈልግሽም በለኝ ወይም ፈልግሻለሁ በለኝ። እኔም ቁርጤ ልወቅና የራሴን ኖሮ ልኖርበት ወይ አለ ካለ ወይ የለክም አይደለም። አረ እናት በዚህ ገብቶ ከዛ ስትጋብዘ ምናምን እንሎና ሌላ ቦታ ይዞን የሄድና ዞራ የሆነ ነገር ቦታ ጋብዞ ምናምን እንዲ እኛ የምንፈልግበት ቦታ ለምናት ለካ እሱ ምስት አግብቶ ልጅ ወልዶ 2 ልጆች 10 ምናምን አመት ማለት ነው። የኔና እሱ ትዳር 18 ዓመታችን ነው ትዳራችን ማለት ነው። 3 ልጆች አሉ። እንደዚያ ሆኖ ልጅን ለምን እሱ ማጣት ስለማልፈልግ እኔ በሌላ ወንድ ከሱ ሌላ ወንድ ጋር ሄጄ ልጅ እንዳልወልድ 3ኛ ልጅን አረገዝኩኝ ከቤሮች ከዚህ ሄጄ ማለት ነው ከዱባይ ሄጄ። ከዚህ እኔ አሁን 3ኛ ልጅንም ሊሰጥክ ነው። እንሰብሰብ፣ አንድ ላይ እንኖርና ትዳራችንን ሰብስበን እንያዝ። የምሬ ነው ልክ አቃቴ በቃ ከአቅሜ በላይ ሆነ። ልጄንም በጥሩ ሁኔታ አልወለድኩኝም፣ 2 ወንዶቹም ማለት ነው። የበፊቱም ጭንቀትም ስለነበረ ማልቀስ አለ፣ ጭንቀት አለ፣ ብዙ ነገሮች አለና 2ኛ ልጄን ሲሆን በኦፕራሲን ወለድኩኝ። 3ኛ ልጄንም በኦፕራሲን ወለድኩኝ እና ልጄንም በሰላም ተገላገልኩኝ። ምን ልክ ልጅ ታውቃለህ እንደ ባዳ ሚስቴ የልጆቼ እናት በሰላም ተገላገለች ብሎ ሳይሆን እንደ ባዳ እጁን አንጠልጥሎ ነው ያወጣ። የሆነ ለልጅ ከአንተ ወንድ ልጅ ስታገኝ እንዴት ነው ደስተኛ ሆነ ልብስ ገዛዝትለት ምናምን የምትሄደው? እንደዛ ነገር አልነበረም። ምንማና ከዛ አልኩ በቃ ልጄም ትልቅ ናት፣ 18 ዓመቷ ነው ልጄ መጀመሪያ ልጄ። ከዚያ አባብሽ እንደዚህ እሷ ናት እውነት ለመናገር የእንትኖች ነገሮችን ያስተካከለችልኝ። ከእሷን ልጅ 3ኛ ልጅን ወለድኩትኝ። ከዛ በኋላ የሆነ ደስ የማል ነገሮች ይናገሯት ነበረ ለልጄ። ከዚያ በቃ ይሄ ሰው ጋር መፋታት አለብኝ አልኩኝ፣ የምር ማለት ነው።
መፋታት አለብኝ። ፍርድ ቤት ሄጄ ከሰስኩ ወዲያው የተቀበለው ፍቺው ወዲያው ማንገራገር እኔ እሷን ማጣት አልፈልግም ምናምን ወዲያው ተቀበለው ተፋታን። እንደዛም ሆኖ ይደውል ነበር። እናት አንቺ ሌላ ወንድ ጠብሰሽ ነው? እናት አንቺ ሌላ ወንድ ጋር ሄደሽ ነው? እንዴ ብሄር ኖሮ እኔ ልጅ ከአንተ አልወድም ነበር። እንዴት እንደዚህ ትለኛለህ? አያምንም በፍጹም ማለት ነው። በቃ ልቤ ተሰበረ። ታውቃለህ፣ ብዙ ነገሮችን አየሁበት። ባሌ ነበረ፣ የልጅነት ባሌ ነበረ፣ ደስታንም ሀዘንም ያየሁበት ባሌ ነበረ እና ያቺ ሴት ትዳር እሱን የያዘችዋ ሴት ትዳር እንዳለ ታውቅ ነበረ፣ ልጅ እንዳለ ታውቅ ነበረ። እያወቀች ነው የገባችበት። እነሱ አሁን 11 ዓመታቸው ነው። ባለፈው ቲክቶክ እንደውም የሱ ትዳር መያዙን እኔ በእውነት ልቤ አምኔ ተቀበለው። ቲክቶክ ላይ ልጅ ልደት የፋሲካ ጾም ጊዜ የሆነ እንትን ሲለቁ አጋጣሚ መጣላቸው ነው። በዛ ነው ያወቁትና ትዳር መያዙ 2 ልጆች መኖሩ። ከዛ ምን ልበልክ በጣም ውስጥ የተሰበረ ባዶነት፣ ተስፋ የመቁረጥ የእውነት ለመናገር ማለት ነው። እዛ ኢትዮጵያ በኖሮ ወይ ሲገለኝ ነበረ ወይ እኔ ገለው ነበረ። እውነት ለመናገር ማለት ነው። ውስጥ የነበረው ስሜት ተስፋ፣ ለምን እስካሁን ድረስ ስላላመንኩት ማለት ነው። እሱን ሳስብ አሁን ራሱ እንደዚህ ያደርገኛል ብዬ አላስብም። ራስን አሳልፍ የምሰጠው ሰው አለ አይደለ? እንደዚህ አይነት የማትጠብቀው እና እንደዛ ነበረ ህይወቴ። እንደዛም ሆኖ አላመነም። እንደዛ አንቺ እኮ ነሽ ትዳርሽን ለማፍረስ የሄድሽ ነገሮች ውስጤ ተሰብሯል። ብቸኝነት አንድ ሳስቡ ደግሞ በልጆች ስታናለሁ። እግዚአብሔር ይመስገን ልጆች ሰጥቶኛል መድኃኒዓለም። ግን አለ አይደለም የምታምነው ራስን አሳልፌ የተሰጠ እኮ ሰው ስትከዳ ይከብዳል። ግን እግዚአብሔር ይመስገን ልጆችን በተስፋ እያሳደጓቸው ነው። ልጄ በጣም ተቆርታብኛለች። ብቻ እግዚአብሔር ይመስገን ለሁሉም ነገር። ይከብዳል። ሴቶች ወንዶችን በብዙ ጊዜ በአም ደስ ይለኛል። ራሳችን ለምን አሳልፈን ስንሰጥ እንደ የዋህነት እንደ ሞኝነት ይጠቀሙብህና ትቶክ ይሄዳሉ፣ ልቦችን ይሰብራሉ። እና ልጆች ሴቶች ራሳቸውን ጠብቆላሉ። ይከብዳል። ለወንድ ልባችን አሳልፈን ባትሰጥ ደስ ይለኛል። ሁሉ ነገራችን አሳልፈን የውስጣችን